ሰው ያስመስልታል ፈሰት አብራችሁ ከተማ ውስጥ በረዳ አብራችሁ ማታ የተጫወታችሁ ተሰራችሁ ጫካ ውስጥ አብራችሁ ትዝታላችሁ። በኢትዮጵያ ከተማ ስትሄዱ ያልሰማ ሰው ገና ነው ጠይቃቸው እና በጣም የሚያሳዝን ግን መበርታት አለብን። ቤተሰብ አደራ ሰጥቶናል። እዛ ያላችሁትን አደራ ብለው በተለይ የስራ ኃላፊዎች አደራ ብለው እኔ ሚስቶቻችን ለምን እንደሚያገቡ ማለት ነው። እንደኛ አይነት ሰው ወይ ለከተማ ይወጣ ሲሄድ እንደዚህ ይሄድ እና እንደዚህ ይሄ ቤተሰብ የኛ ቤተሰብ እና ይሄን አለማመን ይፈልጋል። ሌላው እኛ እጅልበት የተባለው ይበልጥ ቢሆን እንችል ነበር እና ሲነገረን እንደምናደርግ አናውቅም ነበር። ደግሞ ሰው የሌለን ይመስለን ነበር። ሰው እንዳለን ያሳያቸው ወንድሞቻችን በተለይ በዘሪው ጉዳይ አሽዬ እግዚአብሔር ድራችን ይመልሳል። ሄኖክ የስራ ኃላፊዎች እውነቴን ነው በጣም እኔ ዘሪውን ከቁም ነገር ውጪ የሚያቆሱ ያለም አይመስለኝም ነበርና እስከ ዛሬው ቀን ድረስ ወንድም አለለካ ሰው አለለካ እንድንል አድርጋችሁናል። በተለይ የቱሪዝም ቤተሰቦች የቱሪዝም የስራ ኃላፊዎች ነው እስከ ምሽት ድረስ በዛ ሁኔታ እዚህ ከኛ ጋር ናቸው ያሳልፋችሁት። መቼም አንድረሳው ምንም ልናደርግ አንችልም። ጠው ከእግዚአብሔር ጋር ነው። እግዚአብሔር ፈለገው ዘዴው። ስለዚህ ከከሌ ቢሆን እናስጥለው ነበር። ሌላ ምንም አለ። አሁን አደራው የልጆቹ የቤተሰቡ ከኛ ጋር ነው። ምን እንዳጣንገን ብታውቁ ዘሪሁን እንኳን ለስራ ለምጠርቶ አንድ ጉዞ ሲቀር ከማን ጋር ተጣልቶ ነው? ማን ነው አንተ ካንተ ጋር ተዋርላችሁ ምንባባል? አንድ መኪና ላይ ሲጎደል የሚረብሽ በነፃነት የምንናገረው ብንወቅሰው ብንወደው እንደፈለገን የምንናገረው ከጀርባ ምንም ያስባል ማንለው ወንድማችን ነበር እና ሁላችንም ተጎድተናል። እግዚአብሔር ለሁላችሁም በጽናት ውስጥ አመሰግናለሁ። እኔ በቀጣይ ደግሞ ቁም ነገር እንጋብዛለሁ። ጓደኛው ነው፣ ቤተሰቡ ነው፣ ወንድሙ ነው። ያው የኛ ወንድምነት የኛ ጓደኝነት ስጋነት ነው እንጂ የሚቆጠር የሚነገር ነገር የለውም። ቁም ነገር ነው ለዚህ ጋብዘን እንጂ እንግዲህ እኔ ለማመን ያቃተኝ ነገር ብዙ ነው። ስለ ጓደኝነት ወይም ስለ ስራ ስለነበረው ፕሮፌሽናል ካሪየር ምናምን ማውራት ብዙ የሚነገርለት አለ። ከዛ በላይ ዘሪው ለእኛ በጣም ደግ ነገራችን ጸባዩ በጣም ደግ ሰው። እኔ በህይወቴ ከሚቀርቡኝ ሰዎች መካከል ከአጠገቤ ያጣሁት ሰው 15 ዓመት ነው የምንተዋወቀው እና አልቅሼ ሊወጣልኝ አልቻለም። ማመን አልቻልኩም። ምን ያህል ሴክተሩ ላይ እንደሰራ እንደተጎዳ ስለ ጤናውም አውቃለሁ። ብዙ የምንመካከር ሰዎች ነበር። ይረዳኝ ነበር በጣም በቃ አጠገቤ ያለ ሰው የሚመስለኝ አንዱ ዘሪሁን ሁለት ሶስት ሰዎች ነው የምጠራው በህይወቴ ዘመን። እኔ ምናልባት ራስ ወዳድ ስለሆንኩ ዘሪሁን አንዱ ማጣት የሚቆጭን ስለኔ የሚመሰክር ሰው ያጣሁ ያለ ይመስል ስለኔ መናገር እንጂ ሌላ ሰው ያለ አይመስለኝም። እና አጠገቤ በቃ ራስ ወዳድ ዘሪሁን አለፈ ስለኔ ስማን ያወራል ከሰው ብዬ ማለቅስ ነው። ዘሪሁን በጣም ነው የምወደው። ቤተሰቡን በጣም ነው የምወደው። በጣም እንቀራረባለን። በእውነት በጣም የተለየ ልጅ አለ። ወንዱ
ልጁን ጭንቅላቱን ብታዩ ትገረማላችሁ። ዘሪሁን በጣም ትሁት ልጅ ነው። በተለይ አገሩን ይወዳል። እንደው ኃላፊዎችን ያያችሁ ታውቃላችሁ ባህሪው በምን ደረጃ እንደሚያገለግል እንደነበር እኔ ከልብ ያውቃል። እጅግ በጣም ያዘንኩት እኔ በሕይወቴ ዘመን እንደዚህ አዝኜ አላውቅም። እንደው እባክህ አንድ መሆን ጥሩ ነው። በእንደዚህ አይነት አጋጣሚ ሴክተራችን እየተዳከመብን እንዳይመጣ እንዲህ አይነት ሰዎች ዋስትና ያስፈልጋቸዋል። የምንለፋው የምንደክመው ሁላችንም ለቤተሰብ ለልጆቻችን ብቻ ሌላ ተስፋ የለም እና ያሁን ጠንካራ ብዬ ራሴን አበረታትቼ መምጣት እስከማልፈልግ ድረስ ዛሬ መጣ እና እባካችሁ ሁልጊዜ እያሰብን እንድንሆን ቤተሰቦቹን እንድናግዝ በጋራ እንድንሆን ከባዱን ኃላፊነት ከዚህ በኋላ በጋራ እንድንወጣ ነው የምንላችሁ። ዘሪሁንን በጣም እንወደዋለን። በምንም መንገድ አንረሳው። አመሰግናለሁ። አመሰግናለሁ። ኩሜ ብዙ እንደዚህ እንኳን ልምድ የለኝም፣ ግን አንዳንዴ የሆነ እውነት ይነገራችሁ ይመስላችሁ ይሆናልና ለቅሶ ላይ የተለመደ ነው ምናምን ትላላችሁ። ይሄን እንደዚህ እንዳትረዱት። ይሄ የለቅሶ ቤት ወሬ አይደለም። ይሄ የተኖረ ህይወት ነው። እኛ 5 ነን በቱሪዝም ጋዜጠኝነት ውስጥ ያለ ነው። አሁን አንድ እጅ የለም፣ አንድ ጣት አጥተናል። ነገ ማን እንደሚቀጥል አናውቅም። ሁላችንም እንሞት ይሆናል፣ ሁላችንም አንኖር ይሆናል፣ ሁላችንም እንቀር ይሆናል። ግን ዘሪሁን ብዙዎቻችን ልባችንን ሰብሯል። እንደ ቀላል የሚነገር እንደ ትንሽ የሚወራ አይደለም። ነግራችኋለሁ። እሱ ግን አሁን አንድ ሰው ልጋብዝላችሁ። እኛ ህይወት ውስጥ ስልጣን የሚባል ነገር ቦታ የለውም። የቱሪዝም ስራ ውስጥ ባለስልጣኑ ጓደኛ ነው፣ ሚኒስትሩ ቤተሰብ ነው። ሁሉም ሰው የጋራ ሆኖ የሚኖርበት እንጂ እከሌ ኃላፊ ነው እከሌ እንደዚህ ነው የሚባል የለም። ከሁሉም ጋር የምንሰራው እንደ ጓደኛ ነው፣ እንደ ቤተሰብ ነው የምንነጋገረውና የቀብሩ ቀን ማለት ነው። ከዚህ ቤት በሄደ ጊዜ ሁንዴ የመጀመሪያው ሰው ነው ለብዙዎቻችን ያደረሰ። እሱ ትልቅ ኃላፊነት ያለበት ሰው ነው፣ ትልቅ መሪ ነው። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር እዚህ መጥቶ እስከ ሌሊት 8 ሰዓት እስከ አስክሬኑ እስኪሄድ ድረስ ግን እኔ ብሎ ወንድሜ ብሎ ዘሪሁን ብሎ እያለቀሰ በዛች ጨለማ ውስጥ የማይቻለውን ነገር ችሎ ገበናችንን የሸፈነው ወንድማችን ነውና አጭር ሀሳብ ቢሰጠን እሱን ጋብዛለሁ። እንዴ ወደዚህ ጋር ሱድ እግዚአብሔር ሰላምታ ይጠይቀኝ። የት ነው ያለው ነው ወይ ምሳ አብረን እንብላ ወይ ቁርስ አብረን እንብላ። ዘሪሁን እግዚአብሔር ሰላምታ ይጠይቀኝ። የት ነው? በጣም ኢንፎርማል ግንኙነታች። በጣም ማረሰው ኦሮሚያ ክልል ላይ ያለው አንድ ትልቅ አሳይመንት ተሰጥቶን ይህን ስራ ከማን ጋር መስራት ይችላል ብዬ ለዘሪሁን ነገርኩት። የት ነው አለኝ። ሐረርጌ ነው ያለሁት። ከአዲስ አበባ 700 ኪሎ ሜትር። በጣም ፈታኝ ጊዜ፣ ትልቅ አሳይመንት ከመንግስት ተሰጠ። ሁላችሁም ታውቃላችሁ፣ በተለይ ቱሪዝም ቤተሰቦች እና ሲኦል ዋሻ የሚባል ከሐረር ከተማ ርቀቱ ወደ 200 ኪሎ ሜትር ይሆናል። ከዚህ 700 ነው። እኔ ድራይቭ እያደረኩ እዚህ መጥቼ ከዚህ ቤት ነው ፒክ አድርጌው ልሄድ ነው እና በጣም በጉዟችን እየተደነቀ በደረሰበት ቦታ ሁሉ ፖስት ያደርግ ነበር፣ ፎቶ ይለጥፋል እና በመሀል እሱ ፖስት ያደረገውን ነገር ተመልሶ ያይና ሁንዴ ጓደኞቼን እንደሚሉ አንተ ሰው ያብዳል እንዴ በዚህ ጊዜ እዛ ድረስ የሄድከው ጤነኛ ነህ እንዴ? እሺ ቢያንስ ሌላውን ነገር ተውና ፎቶውን አትፖስት
እዚህ ነኝ አትበል እያሉኝ ነው ጓደኞቼ እያለ ያስቀኝ ነበር። 2 ሳምንት ሙሉ ጫካ አብረን ነበር እዛ ይህን ጥናት ለመጨረስ። ዘሪሁን የሩቅ ሰው ነው ብዬ እኔ የአካባቢውን ሰው በደንብ ስለማቅ አንተ መኪና ውስጥ ጋር እኔ ከነሱ ጋር አድራለሁ እነሱ ጋር ተኛለሁ በፍጹም ይላል። የ3 ሰዓት ሙሉ ዋሻ ውስጥ አብረን ሄደን ከ3 ሰዓት ጉዞ በኋላ እኔን አመመኝና እኔን ያበረታታኝ እሱ በፊዚካል ትምህርት ከራሱ አልፎ ስለሰው የሚጨነቅ እኔ ይዤ ሄጄ እሱ ትራስ ይመርጥልኝ ነበር፣ እዛ ፍራሽ ይመርጥልኝ ነበር። ዘሪሁን የተለየ ሰው ነው። ከዛም አዲስ አበባ ስገባ ከኔ አልተለየም። የስራ ግንኙነታችን እዛም ድረስ ዘለቀ። ከማረፉ 5 ቀን በፊት አንድ ስራ አብረን ለመስራት ሰነድ ጨርሰን ልንፈራረም ቀናትን እየቆጠርን ነበር። ይህ ሰነዶ ዛሬ ሊሆን ይችላል የምንፈራረው፣ ግን ዘሪሁን ቀረ። ያረፈ ቀን ተደጋግሞ